የዛሬው ቅቤ አነጣጠር ለየት ያለ እና በአብዛኛዎቻችሁ ሪኮመንድድ የሆነ ሲሆን ውጤቱም እኔን አስደስቶኛልና ለእናንተ ይጠቅማል ብዬ ስላሰብኩኝ ሼር ላድርጋችሁ ብዬ ነው። የተጠቀምኩት ቅቤ አንሳልትድ ኦርጋኒክ ቅቤ ነው። ከአንድ ቀን በፊት ቀስ ባለ እሳት እንዲቀልጥ ካደረኩኝ በኋላ የታምሶ የተፈጨ ኮረሪማና ነጭ አዝሙድ ከዛ ሞቅ ተደርጎ በእጅ የታሸ ኮሰረት በማድረግ በደንብ ከቅቤው ጋር ካዋሃድኩኝ በኋላ በፍሪጅ ውስጥ ለአንድ ቀን በመተው በሁለተኛው ቀን አረፋው እስኪጠፋ ቀስ ባለ እሳት ላይ አቆየሁት። በዚህ ሂደት ተጨማሪ ቅመማ ቅመም መጨመር ከፈለጋችሁ መጨመር ትችላላችሁ። እኔ ግን ትላንት የጨመርኳቸው ቅመማ ቅመሞች በቂ ናቸው። ምክንያቱም ለምግብ ማብሰያነት ዘይት አልጠቀምም፣ ቅቤ ነው። ይህ ቅቤ ለምግብ ማብሰያነት ስለምጠቀመው ቀይ ወይም ነጭ ሽንኩርት፣ ጥቁር አዝሙድ ወይም ደግሞ አብሽ አላደረኩም። እናንተ ከፈለጋችሁ መጨመር ትችላላችሁ። ከዛም ከእሳት አውጥቼ ለ15 ደቂቃ ቀዝቀዝ እንዲል ካደረኩኝ በኋላ ማጥለያ በመጠቀም አጠለልኩት። የሚገርም ሽታና ጣዕም ያለው ቅቤ ማንጠር ችያለሁ። በዚህ ቪዲዮ እንደተጠቀማችሁ ተስፋ አደርጋለሁኝ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ሁኑልኝ ባይ